እንኳን ወደ ቻናሌ በሰላም መጣችሁ። ስትገቡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮ ደግሞ እስከ መጨረሻው ካልተፈራረምኩኝ በሚሊዮን የሚቆጠር ገንዘብ ነው ማጣው። ስለዚህ በቃ አሁኑ ቢሮ መጣ። እርዳኝ እባካችሁ። አቁምልኝ እባክህን። እዛ ጋር ከባድ አደጋ ደርሶ ወንድሜ ሊሞትብኝ ነው። ለአምቡላንስ እንዳልደውል ደግሞ ስልኬ ተሰብሯል። እባክህን ስልክህን ስጠኝና አምቡላንስ ልጥራበት። እባክህን እርዳኝ ወንድሜ፣ እባክህን ወንድሜ፣ እባክህን ተባበረኝ። ወንድሜ ሊሞትብኝ ነው። እባክህን እርዳኝ፣ እባክህን ወንድሜ እርዳኝ፣ እባክህን። ልወጣ ነው እያለ ይቅርታ፣ እኔ ስለቸኮልኩኝ ሌላ መኪና ጠይቂ። እባክህን እርዳኝ ወንድሜ፣ እባክህን እየመጣሁ ነው። እባክህ ወንድሜ፣ እባክህን እርዳኝ ወንድሜ። ቆይ አንዴ ይቅርታ። እሺ። ሄሎ ማሚ፣ እንኳን ደስ አለሽ። ኮንትራቱን ፈረም። ምን ሆነ ኤርሚያስ? ከ6 ደቂቃ በፊት ወንድም አደጋ ደርሶበት ነበር። አብሮ የነበረች እርዳታ ብትጠይቅብን ነበር። አምቡላንሱ እስኪደርስ ድረስ የልጅ ደርሶብኝ ነው። ለአምቡላንስ እንዳልደውል ደግሞ ስልክ ሰላም ጤና ይስጥልን የአገሬ ልጆችና ተመልካቾቼ እንዴት ናችሁ? ደህና ናችሁ አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ያደረሰን ክብር ምስጋና ለሱ ይሁን እና ዛሬ ደርሻለሁ። እናንተን ደግሞ ሰላም እንድትሆኑ ደህና እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ ሁሉ ጊዜ እንደተለመደ ብዙ ነገሮች ወይስ አዲስ የሆኑ ብዙ ነገሮች ወደ እናንተ ያመጣሉ። እሱ አዲሶች ብዙ ነገሮች እናንተን ደግሞ እየተማራችሁ እውነት ይሄ እንደዛ አይነት አለ እንዴ እስከምትሉ ድረስ ስለደረሰ እና ብዙ ጊዜ ሰው ልጅ የኛ ጨካኝነት ማለት ጨካኝ ነን ቤተሰቦች። እኛ ለምንድን ነው ሰው ላይ እንደምንጨክን? እኔ እውነትን የምላችሁ ቤተሰብ ግራ ገባኝ። ለምንድን ነው እስቲ ግራ አለ አይደለ? ለምን እየተሸገረ ሰዎች ለማገዝ እንደዛ እንሆናለን? ለምን ቤተሰብ? አሁን በምሳሌ ይሄን ድምጽ የሰማችሁ ልጅ ማለት ወይስ ድምጽ የሰማችሁ ሴት እና እሷ መንገድ እየተጓዘች ያለች ነው። ያኛ የሆነ ህፃን ልጅም ባይባል ወደ ከ10 ዓመት በታች የሆነ ልጅ ነው። እና ከዛ በኋላ ምን ሆነ መሰላችሁ? ልጁ መንገድ ሲሻገር በመኪና አደጋ መኪና ይገጫል ማለት ልጁ ማለት ነው። ከዛ ልጁ እዛ ወርቆ እቺ ልጅ ደግሞ ድንገት መኪና ስላየችው አላለፈች እሷ ማለት ነው። መንገደኛ ናት፣ አታውቅም። ልጁ በመኪና የተመታ ልጅ በጭራሽ አታውቅም ልጅቷ። ከዛ በኋላ እንደዛ ልጁ ዝግት ብሎ ስታይ አለቀሰች። ሁሉም ሰው መኪና ፊት ለፊት እየቆመች ማለት ነው። እባካችሁ አቁም፣ እርዱኝ እያለች ማለት ነው። እርዱኝ እያለች እየተለመደ አላገኘችም። ከዛ ደግሞ ድንገት ሆነ አንድ ልጅ አገኘች መንገድ ላይ። እባክህ አቁም ብላ መኪና ፊት ለፊት ቆማ አቁም እባክህ፣ አንድ ልጅ እዚህ መኪና ተጋጭቷል፣ ሊሞት ነው፣ እባክህ አምቡላንስ ጋር ደውይ። እኔ ስልክ አለ አይደለም ስልክ የለኝ፣ እባክህ ስልክ ስጠኝና ደውልልኝ ብላ እየለመነች ያለች ሴትዮ ልጇ። ከዛ በኋላ ልጁ በጉዳይ ስለነበር ጉዳይ ምንድነው? ስራ ማለት ነው። ይሄ ስራ ካመለጠኝ በኋላ ብዙ አለ አይደለም ብዙ ነገሮች ሊያጣ እችላለሁ። ለዛ ስለሆነ በጣም ይቅርታ፣ ሌላ ሰው ፈልጊ። ስሙ እስቲ ቤተሰብ፣ እዛ ቦታ ሰው እየሞተ ወይስ ሰው እየሞተ ያለው ልጁ ለስራ ወይስ ለገንዘብ ብልጦ? አንድ በምሳሌ ነው የምላችሁ ማለት ነው ቤተሰብ። የትኛው ይበልጣል? የሰው ህይወት ነው ወይስ ገንዘብ ነው የሚበልጠው? ለምንድን ነው እኛ እንደዛ ምን ሆነ ቤተሰብ? ለምን? እኔ ግራ የገባኝ እሱ ነው። ገንዘብ ከንቱ ነው እኮ ቤተሰብ። በምሳሌ ዛሬ የምናገኘው ገንዘቦች ወይስ ነገ ሳናቅ በብዙ መንገድ በብዙ ነገሮች ልንነጣ እንችላለን። ግን ለምን እንደሆነ ባላቅም ማለት ነው እውነትን የምላቸው እኔ በጣም መሳዘነኝ። እቺ ሴት ልጅ መኪና ፊት ለፊት ቆማ እባክህ ልጁ እየሞተ ነው፣ እባክህ አምቡላንስ ጋር ደውል፣ እባክህ ብላ እየተለመነችው ያለችው ልጅቷ፣ እሱ ግን ለገንዘብ ለስራው ለገንዘብ ብሎ እዛ ብሎ የተኛ ልጁ ትቶ ወደ ስራ ቦታ ይሄዳል። ገብታችኋል? እቺ ልጅ ደግሞ ሁሉም ሰው ፊት ለፊት መኪና ፊት ለፊት ስትቆም መንገድ ላይ ስትቆም የሚረዳ ሰው አጣች። እቺ ልጅቷ ምን መደረግ አለበት?
እቺ ልጅቷ አታውቅም። ያኛ ልጁ ወርቆ ያገኘችው ልጁ አታውቅም፣ በጭራሽ አታውቅም። የት እንደሆነ ማን እንደሆነ በጭራሽ እሷ የምታውቀው ነገር የለም። ግን መጨረሻ ላይ ይሄ ልጁ ወደ ስራ ቦታ ጉዳይ ያለበት ቦታ ሲሄድ ደግሞ እና የሄደበት ስራ ተሳክቷል ማለት ነው። የሱ ስራ የሄደበት ስራን ቢሳካ ከዛ በኋላ ድንገት ሆነ ያኛ ስራ ያለው ልጁ ስትደውል እናታ ስትደውል እባኪ ልጄ እሷ ምንድን ነው አለ መጀመሪያ ደውሎ ማለት ነው። እናቴ በጣም ደስ ብሎኛል፣ የሄድኩልኝ ተሳክቶልኛል፣ እናት እንኳን ደስ አለሽ ሲደውል እናታ ደግሞ እባኪ ልጄ ታናሽ ወንድምህ መኪና ጋጮ ሊሞት ነው፣ አብሮ የነበረችን ልጅ ታዲያ ጣልጅ ምረዳ ሰው አጣች፣ እባኪ ልጄ ሊሞት ነው ስትል እናታ ደውያት ስትል ለካ መንገድ ላይ የነበረችው ልጅቷ መንገድ ላይ ነብራ እባኪ ልጄ ይሄ ልጅ ሊሞት ነው እባኪ እርዳ፣ ወይስ አምቡላንስ ጋር ልደውል ስልኩ ስጠኝ ብላ የተለመደች ያለችው ልጁ ማን እንደሆነ ታውቃላችሁ? ወርቆ የተገኘ ልጁ ያኛ ልጅቷ ትቶ የሄደ ሰውዬ ነው፣ ወንድሙ ነበረ። እሱ ግን ወንድሙ እንደሆነ አላውቅም። ግን በነገራችን ደግሞ በኋላ የወጣ የማን ወንድም ነው? የራሱ ወንድም በገዛ እጇ ልጁ ገደልን ባለ እሱ ባይገጫም ማለት ነው፣ ገደልን ማለት ነው። በዛ ሰዓት እሱ ለገንዘብ ብሎ ለስራ ብሎ ቸኩሎ ባልሄድ ሄዶ የተገጨ ልጁ አይቶ ወደ ውስጥ ሲወስድ ወይስ ደግሞ አምቡላንሱ ጋር ሲደውል ይሄ ልጅ ደግሞ በህይወት ሊተርፍ ነበረ። ገብታችኋል? ይሄ ልጅ አይሞትም ነበረ። አሁን ግን በራሱ እጅ ለገንዘብ ብሎ ባይሮጥ ይሄ ልጅ አይሞትም ነበረ። ግን መጨረሻ ላይ አይታችሁ ቤተሰብ ምን እንደማጋጠመ መጨረሻ ላይ ይሄ ልጅ በመኪና የተመታ ልጅ የራሱ ወንድም ሆነዋል። አይታችኋል? አሁን የሚበልጠው የትና ወንድም ነው ወይስ ገንዘብ ነው? ማንኛውም ቢሆን አሁን የሞተ ልጅ ወንድሙም ቢሆን ወንድምን ባይሆንስ የማታውቁ ሰውም ይሆን ምን ችግር አለ? ቤተሰቦች ብንረዳዳ። ለምንድን ነው ሰው ለሰው ላይ የምንጨክነው? ለምን ቤተሰብ? እውነት ነው ቤተሰቦች በአሁኑ ጊዜ ማለት ነው ሰው አይታመንም። ሰው በጣም መጥፎ ሆኗል። ሰው በጣም አውሬ ሆነዋል። ለምንድን ነው የኛ እንደዛ ምን ሆነው እያለ እየተሸገሩ ለመረዳት ለምን አቃተን? ለምን ምክንያት ነው? ብዙ ጊዜ አለ አይደለም አገራችን ብዙ ችግሮች አሉ። የተሸገሩ ብዙ ነገሮች አሉ። የተራቡ የሚተኝበት ቦታ ያጡ ብዙ ነገሮች አሉ። ግን የኛ እያለ ብዙ ነገሮች እያለን ግን ሰው ለመረዳት በጣም ይከብደናል። እውነቴን የምላቸው እንደዛ አይነት ግን እኔ እንጃ እግዚአብሔር ምስክር ነው ቤተሰብ እውነት እኔ ግራ ይገባኛል። ለምን እንደምንጨክን ለምን እንደዛ እንደምንሆን በቃ ግራ ይገባኛል። ለምን ቤተሰብ ለምን? ገንዘብ እኮ ዛሬ እናገኛ እንጂ ነገ እንነጣለን። የትኛው ነው የሚበልጠው? እስኪ በምሳሌ የሰው ነፍስ ነው ወይስ ገንዘብ ነው? እስቲ እናንተ የትኛው ነው የሚበልጣችሁ? እስቲ ንገሩኝ። እስቲ ሀሳባችሁ አስተያየታችሁ እስቲ ንገሩኝ ቤተሰብ። የትኛው ነው የሚበልጠው? ገንዘብ ነው ወይስ የሰው ህይወት ነው? እውነቴን የምላችሁ የፈለገ ይሁን የሰው ነፍስ የሰው ህይወት ይበልጣል። ለዛ ስለሆነ የሰው ነፍስ የሰው ህይወት ምረጡ ቤተሰብ። እውነቴን እንጃ ይሄ ነገር ሳይ እውነት በጣም እንጃ ግርፍ ያለ በውስጤ ማለት ነው። እውነት ለካ ለምንድን ነው ይሄ ሁሉ የሚጨክኑ? ለምን? እውነቴን እኔ እንጃ ግን ቤተሰብ እኔ እንጃ። እኔ በነገራችን የምላቸው የሚፈልጉ የሆነ ነገር አትቸኩሉና በእርጋታ ማለት ነው። ስራ ይሁን የፈለገ ቢሆንም ይደርሳል። ስራ ቢሆንም ለእናንተ የሆነ ነገር መቼም የትም አይሄድም። እግዚአብሔር ለሁላችንም ያዘጋጀ ነገሮች ብዙ ነገሮች አለ። ለእግዚአብሔር ለኛ ብሎ የተዘጋጀ ነገር ደግሞ ማን ሊወስዳል አይችልም፣ የትም ሊሄድ አይችልም። ለዛ ስለሆነ ቤተሰብ የሆነ ነገር ስታደርጉ የሆነ ነገር ስታስቡ የሆነ ነገር በቃ በጥንቃቄ በእርዳታ ይሄዱ። በቃ ቤተሰብ እየተሸገሩ እያያችሁ አትለፉ። እናንተ ስላላችሁ እየተሸገሩ ግዴታ መረዳት አለብን። እኛ ራሳችን ለራሳችን ካልሆነ ማን መጥቶ እኛ ሊረዳን ይችላል? እንደዛ ስለሆነ
እውነቴን የምላችሁ የተሸገሩ ካያችሁ የተጠማ ሰው ካያችሁ እውነቴን የምላችሁ አብሉት፣ አጠጡት። ቤተሰብ የማድሩበት ቦታ ካጡም እንደዛው ቤተሰብ ሁላችሁም እርዱ። ቤተሰብ የተሸገሩ ሰዎች እያየን እንፍ ከመንል ብናገዝ መልካም ስለሆነ እውነቴን እንጃው እውነት በጣም ናሳዘነኝ። እውነቴን የምላችሁ ቤተሰብ ቪዲዮዬ እስከ መጨረሻ ስላያችሁ በጣም ደስ ብሎኛል። በጣም አድርጌ አመሰግናለሁ። ውድ የሀገሬ ልጆች እናመሰግናለን።